የእስራኤል ከዚህ ጦርነት ታርጌቷ ምንድነው? አንዳንዶች እንደሚሉት ሉዓላዊነቷን ወይም የፖለቲካ ጥቅም ለማስከበር ብቻ ነውን? ነው፣ ፍጹም ስህተት ነው። ዋናው ታርጌቷ የእስራኤል ከዚህ ጦርነት እስካሁን በታሪክም ካደረገችው ጦርነት አሁንም ያደረገችው ካለው ጦርነት ትልቁ ታርጌቷ መጽሐፋቸው ላይ የተቀመጠውን ትንቢት ለማስፈጸም ነው። ይህ ትንቢት ምን ይሆን የሚለውን በዚህ ቪዲዮ ነግራችኋለሁ። ኢንሻአላህ ቪዲዮን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ እንደዚህ አይነት አመለካከት ላላቸው ሰዎች አድርሷቸው። እንደሚታወቀው እንግዲህ እስራኤል እንደ ሀገር እንደ ደውላ ሆና ከተቋቋመች አጭር እድሜ ነው ያላት፣ ወደ 70 ዓመት አካባቢ ነው ያላት። የአንድ ደህና ሽማግሌ እንኳን እድሜ ያክል የሌላት ሀገር ነች። ለዚያውም እንኳን የሰው ሀገር ላይ መጥተው ዘርፈው ነው የሰፈሩት ማለት ነው። ታሪኩ ረጅም ነው፣ እሱ ጋር አንገባም። እስራኤል አሁን ላይ ያላት ሁኔታ ምን ይመስላል በሚለው በተጠናው ጥናት መሰረት እስራኤል ላይ እንግዲህ አብዛኛው ነዋሪዎቿ ከ75% በላይ የይሁድ እምነት ተከታይ ናቸው። ምንም እንኳን እንደ በፊቶቹ እምነታቸው ላይ ዲቴል ፎከስ ባያደርጉም እንኳን የይሁዳ ርዝራጅና የዛን አይዲዮሎጂ የሚያራምዱ ናቸው ከ75% በላይ ነዋሪዎቿ ማለት ነው። እስራኤል ሲባል የተገነባችው በይሁዳዎች ነው ማለት ነው። እስራኤል የሚለው ስያሜ ከየት አመጡት? እስራኤል የሚባሉ እንግዲህ የነቢዩላህ ያዕቆብ ሌላኛው ስማቸው እንደሆነ ይታወቃል። ይሁዳዎች ደግሞ አብዛኞቻቸው ማለት ይቻላል የበኑ እስራኤል ወይም የነቢዩላህ ያዕቆብ የዘር ሐረግ ያላቸው ሰዎች ናቸው። ለዚያም ነው እስራኤል የሚለውን ስያሜ እንደ ሀገርም እንደ ደውላም ሲያቋቁሙ የተጠቀሙት ይህንን ስያሜ የዛ ዘር ሐረግ ስላላቸው ማለት ነው። በነገራችን ላይ እንደ በኑ እስራኤል እጅግ በጣም አስቸጋሪ የሚባል ፍጡር የለም። በጣም አስቸጋሪ፣ ምድር ላይ አስቸጋሪ ፍጡሮች ናቸው። የማትይዛቸው የማትጨብጣቸው፣ በጣም ያላቸውም አኽላቅ ካላቸውም ተከቡር ነፍስያ በጣም ከባድ ናቸው። ለኛ ውጭ ያለ ሌላው በቃ ለኛ ኻዲም ሆኖ ለኛ አገልጋይ ሆኖ እንጂ ሌላ ሆኖ መኖር የለበትም ብለው እስከዚህ የሚያምኑ ናቸው። በጣም መጥፎ ሰዎች ናቸው። ሀታ ሀገራችን ላይ እንኳን የሆነ መጥፎን ሰው ለመግለጽ ይሄ ምን አይነት ይሁድ ነው የሚል የሆነ የፈጠረብን ጫና ተጽዕኖ አለ። እስቲል እስከ ሀገራችን ድረስ እንኳን ጫና አሳድረዋል ካላቸው መጥፎነትና አረመኔ በቃ የማይሆኑ በጣም ከባድ የማይጨበጡ ፍጥረቶች ከመሆናቸው የተነሳ ማለት ነው። ይሁዳ ለሙስሊሞችም ለመስሒይን ለነሷራዎችም እጅግ በጣም ከባድ ጠላት ናቸውና ሱብሃንአላህ በጣም በየጊዜው ማለት ነው በጣም ደማቸው ምድር ላይ እንደዚህ በጣም የፈሰሰ እንደ እነሱ የለም። የመጣው ሁላ ሙሉክ የመጣው ሁላ ንጉስ ይሁዳን ሳይገድል ሳያርድ አይሄድም። ይገባቸዋል። ያም የሆነው እንግዲህ ላላቸው መጥፎነት ነው። በጣም አስቸጋሪ ፍጥሮች ናቸው። እነርሱ ከነገሱና እነርሱ የበላይ ከሆኑ ሌላን ሰው ሊያኖሩ ስለማይችሉ ይሄ መደረግም ስላለበት ነው። ታውቃላችሁ ሂትለር ሙሉ ለሙሉ እነሱን አጠፋለሁ ብሎ ተነስቶ እንዳለ ጨርሷቸው ነበረ። አሁን ከዛ በኋላ ተጠራቅመው ተሰባስበው ነው ተለቃቅመው እስራኤል ላይ ማነው ፍልስጤም ምድር ላይ መጥተው ያው ሙስሊም ዑስማንያ ደውላ ከወደቀላቸው በኋላ ምናምን ያው ሌላ የሚቃወማቸው የሙስሊም እንትን ስላልነበረ መሪ ስላልነበረ መጥተው እንደፈለጉ ነው በእንግሊዝ ድጋፍ እዚህ አሁን ያሉበት ቦታ ላይ የፍልስጤምን ምድር ተቆናጠው ማለት ነው ሰፈሩ። ሌላ ቦታ አጥተው ሳይሆን እዚህ ቦታ ላይ ትልቅ ታርጌት ስላላቸው ነው። እሱ ምንድነው ሃይከል ሱሌይማን የተባለውን መስጂድ አልአቅሷን ላይ እሱ ጋር መጽሐፋቸው ወደፊት ያን ቦታ ተረክበው በእነሱ ስር እንደሚሆን እንደሚታወቀው ፍልስጤም የተቀደሰች የነብያቶች ምድር ነች። በቃ የተለየች ከሌላው የተለየ የሆነ ተሰጠው አላትና ይሄ ደግሞ ባለጸጋ ይሄ የተቀደሰ ቦታ ደግሞ ለኛ ለይሁዳዎች ነው የሚገባው ብለው ያምናሉ። ሃይከሉ ሱሌይማን የተባለውንም የአምልኮት ቦታ እዚህ ቦታ ላይ እንደሚሰሩት ቃል ተገብቶልናል ብለው ያምናሉ መጽሐፋቸው ላይ ማለት ነው የነሱ የይሁዳዎች ኪታብ ላይና ያንን ትንቢታቸውን ለማስፈጸም ነው እዚህ ቦታ መጥተው የሰፈሩት እንጂ ሌላም ደውላው ሲቋቋም ሌላ ብዙ ቦታ አማራጭ ተሰጥቷቸው ነበረ። ከዚህ የተሻለ ሰፊ ቦታ ሊያገኙ የሚችሉበት አጋጣሚ እስራኤል በጣም ትንሽ ሀገር ናት እንደምታዩት። ያችን መጥተው ተቆናጠው አሁን ሙሉ ግዛታቸውን አስፍተው መስጂድ አልአቅሷን ቁድስም ማለት ነው እንደሚረከቡ እዛም ቦታ ላይ እንግዲህ ሃይከሉ ሱሌይማንን እንዳድስ እንገነባዋለን ብለው አምነው ይህንን ፍልስጤማውያኖችን እንግዲህ ፍልስጤማውያኖች የጥንት የራሳቸው ቦታ ላይ ነው የሰፈሩት። እነርሱን አባረው አስወግደው እዚያ ቦታ ላይ እምነታቸውን ይሁዳነትን እናስፋፋለን እንዳድስ እንነሳለን ብለው ነው የሚያምኑት። ለዚህም ነው ይሄን ሁሉ መስዋዕትነት ከፍለው በዚህ ልክ እየተጋደሉ ያሉት እስራኤሎች ማለት ነው እንጂ አንዳንዶች እንደሚሉት ለሆነ ሉዓላዊነታቸውን ለማስከበር ብቻ ሳይሆን ሲጀመር መተው ዘርፈው ተቀምጠው እንኳን ማንም እየደረሰባቸው አይደለም። ተከብረው እየኖሩ ነው የሰው ሀገር ላይ መተው ዘርፈው እየኖሩም እንኳን ማለት ነው። አሁን ግን ሙሉ ለሙሉ ታርጌታቸው እንደው ፍልስጤማውያኖች ሙሉ ለሙሉ አስወግደን ፍልስጤም ሙሉ ግዛቷ በእኛ ቁጥጥር ስር ትሆናለች በሚል ነው እና ይሄ ነው ዋናው ታርጌታቸው ማለት ነው። ሌላው ይሁዳ የሚለውን ስያሜ እንዴት ያዙ፣ እንዴት ነው አመጣጣቸው የሚለውን ደግሞ በአጭሩ ስናይ አመጣጣቸው እንግዲህ በኑ እስራኤል ናቸው አብዛኞቹ ይሁዳዎች ብያቸዋለሁ። በኑ እስራኤል ብሎ ማለት ደግሞ የነቢዩላህ ያዕቆብ አለይሂ ሰላም ዝርያ ናቸው ማለት ነው። ነቢዩላህ ያዕቆብ ሌላኛው ስማቸው እስራኤል ነበር። በኑ እስራኤል ማለት የእስራኤል ዘሮች ልጆች እንደማለት ነውና እንደሚታወቀው ነቢዩላህ ያዕቆብ አለይሂ ሰላም 12 ልጆችን ወልደው ነበረ። ከ12 ልጆቻቸው መካከል አንዱ ነቢዩላህ ዩሱፍ አለይሂ ሰላም ናቸው። ሌሎቹ 11ዎቹ ጥሩ መንገድ ላይ አልነበሩም። ነቢዩላህ ዩሱፍን አለይሂ ሰላም እጅግ በጣም ይመቀኟቸው፣ ሂስድ ያደርጉባቸው ነበረ እስከም ደረጃ ድረስ ያኒ ከቤታቸው አስወጥተው ጉድጓድ ውስጥ እስከ መክተት ድረስ እንዲጠፉና እንዲሞቱ ማለት ነው። ይሄንንም ያደረጉት ለምንድን ነው? በነቢዩላህ ዩሱፍና በአባታቸው በነቢዩላህ ያዕቆብ መካከል ባለው ፍቅር
ቅናት የተነሳ ማለት ነው። በጣም ይዋደዱ ስለነበረ ነብዩላህ ያዕቁብ ነብዩላህ ዩሱፍን እጅግ ይወዷቸው ነበር፣ ያከብሯቸው ነበርና ለእርሳቸው የተለየ ቦታ ይሰጡ ስለነበረ በዚህ ብቻ ተነሳስተው ይሄን ያክል ህቅድ እየሰሩባቸው ሌሎች 11 ወንድሞች ነበሯቸው። አልሙሂም ታሪኩ ረጅም ነው። ይሄን ሙሉ ለሙሉ አናነሳም በዚህ ቪዲዮ። ከዚያ የዘር ሐረግ ጀምሮ ያለው በኑ እስራኤል ይባላል። ከዛ በኋላ መሃል ላይ ለነኚህ ለበኑ እስራኤል ለእስራኤል ዝርያ ጎሳዎች ነብይ ተደርገው ነብዩላህ ሙሳ ከወንድማቸው ሃሩን ጋር ተላኩ። ነብዩላህ ሙሳን እጅግ ከሚባለው ላይ ሲያዳርቁ ሲያደክሙ የነበሩ ሰዎች ናቸው። አሁን ሲያምኑ አሁን ይክዳሉ፣ በዚህ ሲያምኑ በዚህ ይክዳሉ። በጣም የማይያዙ የማይጨበጡ የሆነ ተአምሪያዊና እዛው አምነው ከዛ ትንሽ ቆይተው ይረሱትና እንደገና ይመለሳሉ። ሱብሃንአላህ። እና እጅግ በጣም አስቸጋሪ ፍጡር ነበሩ። ከዚያ በኋላ ደግሞ ነብዩላህ ዒሳ አለይሂ ሰላም ሲላኩ ደግሞ በእርሳቸው እንዴት እናምናለን አይሆንም ብለው ሲሉ ካዱ፣ ከፈሩ፣ ከእስልምና ወጡ ማለት ነው። ያው ነብይን መካድ ከእስልምና ስለሚያስወጣ ከመካድም አልፎ ለመግደል ሁላ ሙከራ አድርገው ያው ገድለናል ብለው አመኑ። ያው ወላኪን ሱቢሃ ለሁም ነብዩላህ ዒሳን አልገደሏቸውም ይታወቃል። አሁን ነዋሪ ናቸው ሰማይ ላይ። ነገር ግን ተመስሎ አንዱን ያው ብዙ ቀውል አለ። አንዱን በእሳቸው መልክ ተመስሎ እሳቸውን ሳይሆን እርሳቸውን የሚመስል ሌላ ሰው ገድለው ነው ገደልን የሚሉት ምናምን። ብቻ የይሁዳ አዳዋ ወይም ጥላት ከሙስሊሞች በላይ ነሷራዎች ጋር አለ። እኔ ገርመኛል። አንዳንዶች አሁን ላይ ለእስራኤል የሚደግፉ ኦርቶዶክስ ወገኖቻችንን ሳይ ታሪኩን እንኳን በደንብ ሳያውቁ ዝም ብለው ነው እንጂ ጌታ ነው ብለው የሚያምኑት እነሱ እኛ ነብይ ናቸው ብለን ነው የምናምነው። ነብዩላህ ዒሳ አለይሂ ሰላም ነብዩን የተከበሩ የአላህ ነብይ ናቸው። ጌታችን ነው የምትሉትን እናንተ እንኳን ማለት ነው ያው ገድለናል ብለው ሰቅለናል ብለው ያሉ ሰዎች ናቸው። እንግዲህ እናንተ የምታጨበጭቡላቸው ነገሩ እንደዛ ባይሆንም ማለት ነው። አልሙሂም ታሪኩ ረዘም ያለ ነው። ስለ ይሁዳ ሱብሃንአላህ እኔ ምንም አላወራሁም። ኢንሻአላህ ከተመቻችሁ ቪዲዮ ኮሜንት ላይ አሳውቁኝ። ፓርት 2 ይቀጥላል ማለት ነው። ይሄን ቪዲዮ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዙመር ኢስላሚክ ሚዲያ